የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አሰማችኋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። አገዛዙ ደብረ ማርቆስ ከተማ ዙሪያን ጨምሮ በጎጃም የተለያዩ አካባቢዎች የከባድ መሳሪያ ድብደባ እየፈጸመ እንደሚገኝ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ ጉዟችን እስከ ቀራንዮ ይቀጥላል ሲል አስታውቋል። በዝርዝር የምናየው ቀዳሚ ጉዳይ ነው። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን በአንድ ዓመት እንዲራዘም ማድረጉም የተናጠል ውሳኔ ነው ሲል ተቃወመ። ህወሓት የብልጽግና አገዛዝ የጊዜያዊ አስተዳደሩ ስልጣን ያራዘመው ከፕሪቶሪያ ስምምነት በፊት የወጡ ህጎችን በመጠቀም በተናጠል ነው ሲል ወቅሷል። የሌተናል ጄኔራል ታደሰ ወረደ የስልጣን ዘመን መራዘም ህጋዊ ነው ማለት የተከራከሩ ደግሞ የጠቅላይ ሚኒስትሩ ጽሕፈት ቤት ነው። በዝርዝር የምትሰሙት ሌላኛው ጉዳይ ነው። በአማራ ክልል በመጋቢት መጨረሻ ሳምንት በተፈጸሙ ጥቃቶች 3 የጤና ባለሙያዎች ሲገደሉ 3 ባለሙያዎች መታገታቸው እንዲሁም አንድ ሐኪም ደግሞ መታሰራቸው ተረጋግጧል። ሐኪሞቹ በደህንነት ስጋት ምክንያት ከክልሉ ለቀው እየወጡ መሆኑና በአማራ ህዝብ ላይ የህክምና አገልግሎት አደጋ መደቀኑ ተሰምቷል። በተለይም ውጊያ ከተጀመረበት ጊዜ ጀምሮ ሐኪሞቹ ዋነኛ የጥቃት ሰለባ መሆናቸውን የተሰማው ዝርዝር ይዘናል። የብሪታንያው ጠቅላይ ሚኒስትር ከሆርሙዝ ጋር በተያያዘ ስለ ወታደራዊ አማራጮች መወያየታቸውን ገልጸዋል። የኢራን ፓርላማ ደግሞ የአሜሪካና የእስራኤል መርከቦች በሆርሙዝ ወሽመጥ በኩል እንዲያልፉ ሊያግድ መሆኑን አስታውቋል። ፓኪስታንና ፈረንሳይ በሊባኖስ እስራኤል የምትፈጽመው ጥቃት ከፍተኛ የተኩስ አቁም ጥሰት ነው ሲሉ ተከራክረዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ የተሰማ ሲሆን አገዛዙ ደብረ ማርቆስ ከተማ ዙሪያን ጨምሮ በጎጃም የተለያዩ አካባቢዎች የከባድ መሳሪያ ድብደባ እያደረገ እንደሚገኝ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ ጉዟችን እስከ ቀራንዮ ይቀጥላል ሲል አስታውቋል። በዛሬው ዕለት ሚያዝያ 2 2018 ዓ.ም በአማራ ክልል ጎጃም ቀጠና የተለያዩ አካባቢዎች የብልጽግና አገዛዝ የከባድ መሳሪያ ድብደባ በመፈጸም ላይ ይገኛል ሲሉ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። ላለፉት ተከታታይ ቀናት በተለያዩ የጎጃም አካባቢዎች ከፋኖ ኃይሎች ጋር ባደረገው ውጊያ ከፍተኛ ጉዳት የደረሰበት የአገዛዝ ጦር ዛሬ ከጠዋት ጀምሮ የከባድ መሳሪያ ድብደባ እየፈጸመ ጉዳት እያረሰ ነው ሲሉ ነው የመረጃ ምንጮች ጨምሮ የተናገሩትም። አገዛዙ በተለይም በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ዙሪያ በሚገኙት ደብረ ዘይት፣ የጠድና አስተሪዮ ማርያም አካባቢ በፈጸመው የከባድ መሳሪያ ድብደባ ቁጥራቸው ያልታወቁ ንጹሃን ዜጎች ጉዳት አርሶባቸዋል፣ እንዲሁም ንብረት አውድሟል ያሉት የአካባቢው የኢትዮ ኒውስ የመረጃ ምንጮች ናቸው። አክለውም አገዛዙ መጋቢት 30 2018 ዓ.ም በተደረገ ከባድ ውጊያ ተሸንፎ በለቀቃት ሰዴ ከተማ ተከታታይ የከባድ መሳሪያ ድብደባ እየፈጸመ ይገኛል ሲሉ ተሰምተዋል። በከተማዋ ላይ የሚፈጸመው የከባድ መሳሪያ ድብደባ በንጹሃንና በንብረት ላይ ጉዳት እያረሰ ነው ሲሉ ነው የመረጃ ምንጮች የተናገሩት። በተመሳሳይ በክልሉ ማዕከላዊ ጎንደር ዞን በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የአካባቢው የፋኖ የመረጃ ምንጮች ተናግሯል። ውጊያ የተቀሰቀሰው የአገዛዝ ጦር ከማክሰኝት ከተማ ወደ ጃይራ አካባቢ መንቀሳቀሱ ተከትሎ ነው ያሉት የመረጃ ምንጮች በውጊያው ከ30 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉም ተናግሯል። ይህን ተከትሎ የአገዛዝ ጦር በአካባቢው የከባድ መሳሪያ ተኩስ ከፍቶ በንብረት ላይ ውድመት አርሷል ተብሏል። በክልሉ ምዕራብ ወሎ ቀጠና በመካነ ሰላም ከተማ ቅርብ ርቀት እናሪት የተባለ አካባቢ ሚያዝያ 1 ቀን 2018 ዓ.ም በተደረገ ውጊያ ደግሞ በርካታ የአገዛዙ ጦር 11ኛ እዝ 87ኛ ክፍለ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። በአገዛዙ ጦር ላይ ድሉን ያስመዘገቡት በቁጥር አነስተኛ የሆኑ የፋኖ አባላት ናቸው ያለው አፋብን ምኒልክ ዕዝ በውጊያ የተጎዳ ፋኖ አለመኖርን ጨምሮ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በኩል ጉዟችን እስከ ቀራንዮ ይቀጥላል ሲል አስታውቋል።
ድርጅቱ የኢየሱስ ክርስቶስ የስቅለት በዓል ምክንያት ማድረግ ባወጣው መግለጫ የአማራን ሕዝብ ክብርና ሕልውና ለማስጠበቅ የተጀመረው ጉዞ የተጸነሰው በመንገዳችን በድንገት በተቀላቀሉና እየወረዱ ባሉ ከዳተኞች ሳይሆን ሕይወታቸውን ለመክፈል በማይሰስቱት በቁርጠኛ ልጆቹ ልብ ያለ እስከ ቀራንዮ ለመጓዝ የተቆረጠ የማያወላውል ጉዞ ነው ብሏል። አፋብን አክሎም ስቃይና መከራ ለክብር ሞት ደግሞ ለትንሣኤ መንገድ እንደሆኑ ሁሉም ዛሬም የምናልፍበት መከራ የምንከፍለው መስዋዕትነት ታላቅ ድልና ለህዝባችን ሰላም እንዲሁም መሰረት መሆኑ አይቀሬ መሆኑን በመተማመን ነው ሲል አስታውቋል። የአፋብን ጉዞ የህዝባችንን ነጻነትና ደህንነት እስኪያረጋግጥ ድረስ በጽናትና በሙሉ ልብነት እናስቀጥላለን ያለው የድርጅቱ መግለጫ። ህዝባዊ ወያነ ሓርነት ትግራይ ህወሓት የፌዴራል መንግስቱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ስልጣንን በአንድ ዓመት እንዲራዘም ማድረጉም የተናጠል ውሳኔ ነው ሲል አልቀበለውም አለም። ህወሓት የብልጽግናው አገዛዝ የጊዜያዊ አስተዳደሩን ስልጣን ያራዘመው ከፕሪቶሪያ ስምምነት በፊት የወጡ ህጎችን በመጠቀም ጭምር ነው ያለ ሲሆን ምንም አይነት የፕሪቶሪያ ስምምነትን የተመለከተ ውሳኔ አይደለም ብሏል። የሌተናል ጄኔራል ታደሰ ወረደ የስልጣን ዘመን መራዘም ህጋዊ ነው በማለት የሚከራከሩ ደግሞ የብልጽግናው ጠቅላይ ሚኒስትር ጽሕፈት ቤት ነው። አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ዘመን ያራዘሙት ከፕሪቶሪያ ስምምነት በኋላ በወጣ ህግን መሰረት በመሆኑ ህጋዊነት እንዳለው ጽሕፈት ቤታቸውን ለቢቢሲ ገልጿል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት ውሳኔ ተቃውሞ ባወጣው መግለጫ የሌተናል ጄኔራል ታደሰ ወረደ ስልጣን የተራዘመው ከፕሪቶሪያ ስምምነት በፊት በወጡ ህጎች እንደሆነ ጠቅሶ ነበር። የፕሬዝዳንቱ ስልጣን መራዘሙ በይፋ በተደረገበት የጠቅላይ ሚኒስትር ጽሕፈት ቤት የረቡዕ ዕለት መግለጫው የተጠቀሰው በ2018 ዓ.ም በትግራይ ጦርነት ወቅት የወጣና ከፕሪቶሪያ ስምምነት በኋላ የተሻረ ደንብ ነው። ህወሓት ግን ይህን ውሳኔ አጠቃላይ በፕሪቶሪያ ስምምነት መሰረት እኛን ጨምሮ ውይይት ሳናደርግበት በተናጥል የተካሄደ ነው፣ የአፍሪካ ህብረት ፓኔል የሚመለከታቸውና ሌሎች ኃይሎችም ጭምር ያልወሰኑበትና ብልጽግና ኃይል የተፈጸመ በመሆኑ የምንቀበለው አይደለም ብሏል። ይህም የፕሪቶሪያ ስምምነትን ለማስጠበቅ የምናደርገው ጥረት ሲሆን በአሁኑ ሰዓት የብልጽግና አገዛዝ በራሱ መሾሙን አልቀበልም ነው ያለው። በጦርነቱ ወቅት ታዲያ የተቋቋመውና በነ ዶክተር ሙሉ ነጋ ሲመራ የነበረው የመጀመሪያ ክልሉ ጊዜያዊ አስተዳደር የመሰረተው ይህ ደንብ ከፕሪቶሪያ ስምምነት በኋላ ተሽሯል። ከፕሪቶሪያ ስምምነት በኋላ ክልሉን የመሩት የቀድሞ ፕሬዝዳንት ጌታቸው ረዳ የተሾሙት በ2015 ዓ.ም በወጣ አዲስ ደንብ ነው። የጠቅላይ ሚኒስትሩ ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኔ ስዩም ዛሬ አርብ ሚያዝያ 2018 ዓ.ም ለቢቢሲ በጽሁፍ መልእክት በሰጡት ምላሽ በመግለጫው ላይ የተሻረው ደንብ የተጠቀሰው በስህተት ነው ብለዋል። ፕሬስ ሴክሬታሪዋ ኃላፊዋ በእኛ በኩል የተፈጠረ የአጠቃቅ ስህተት ነው፣ ይስተካከላል ይላሉ። ይህ ዘገባ እስከተጠናከረበት ጊዜ ድረስ መግለጫው ላይ ማስተካከያ አልተደረገም ያለው ደግሞ ቢቢሲ ነው። ቢሌኔ የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን በአንድ ዓመት የተራዘመው 2015 ዓ.ም በወጣውና ባለፈው ዓመት በተሾሙበት ደንብ መሰረት እንደሆነ በምላሻቸው አብራርተዋል። የፕሬስ ሴክሬታሪያ ኃላፊ የስልጣን ዘመን ማራዘሚያ የተደረገው ከአንድ ዓመት በፊት ሹመት ሲሰጥ መሰረት በነበረው በዚሁ በ2015 ዓ.ም ደንብ መሰረት ነው ይላሉ። በዚህ መሰረት ስልጣን የማራዘም ውሳኔ ህጋዊ ነው ማለት ገልጸዋል። ይሁን እንጂ ህወሓት ይህንን ቢሆን የሚቀበለው አይደለም። በአገዛዙ ደንብ መሰረት ሳይሆን በፕሪቶሪያ ስምምነት መሰረት ነው ስልጣኑ መራዘም የነበረበት፣ ልንነጋገርም ይገባል ሲል ነው ህወሓት ውድቅ ያደረገው። ይህን የብልጽግና ውሳኔን በተመለከተ ትላንት ሐሙስ ሚያዝያ 1 2018 ዓ.ም ምሽት መግለጫ ያወጣው ህወሓት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ስልጣን በአንድ ዓመት እንዲራዘም መደረጉ የብልጽግና የተናጠል ውሳኔ ነው ብሎታል። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር የሚመሰረተው በሁለቱ ተፈራራሚ አካላት ማለትም በህዝባዊ ወያኔ ሓርነትና ትግራይ እንዲሁም በኢትዮጵያ መንግስት መካከል በሚደረገው ፖለቲካዊ ንግግር እንደሆነ መግለጫው ጠቅሷል። ብዙ መደናቀፎች እያጋጠሙ ቢቆዩም ከፕሪቶሪያ ስምምነት መፈረም በኋላ በ2015 ዓ.ም የክልሉ ጊዜያዊ አስተዳደር የተቋቋመው በሁለቱ አካላት መካከል በተደረጉ ንግግሮች እንደሆነ እወቁ ብሏል። ይሁን እንጂ የብልጽግና መንግስት እየፈጸማቸው የቆዩ የፕሪቶሪያው ስምምነት የመጣስ ተግባራት ቀጥሏል ያለው ህወሓት በዚህ ሳምንትም ስለተራዘመው የፕሬዝዳንት ታደሰ የስልጣን ቆይታ በዚህ የተሳሳተ ውሳኔ ያረፈ ነው ብሏል። አንድ ህወሓት ገለጻ ከሆነ የፌዴራል መንግስቱ የጊዜያዊ አስተዳደር ቆይታ በአንድ ዓመት ያራዘመው ከፕሪቶሪያ ስምምነት በፊት የነበሩ ህጎችን መሰረት በማድረግ እንዲሁም የዘላቂ ተኩስ አቁም ስምምነቱ ሙሉ በሙሉ በመጣ ነው ብሏል። የአብይ አህመድና የሌተናል ጄኔራል ታደሰን ስልጣን ማራዘማቸውን ይፋ በተደረገበት የጽሕፈት ቤታቸው መግለጫ ላይ የተጠቀሰው የትግራይ ጦርነት ከተጀመረ በኋላ በ2013 ዓ.ም የወጣው የሚኒስትሮች ምክር ቤት ደንብ ሆኖም ታይቷል። ከጦርነቱ መጀመር በኋላ የተመሰረተውና በዶክተር ሙሉ ነጋ ሲመራ የነበረው የመጀመሪያው ጊዜያዊ አስተዳደር ለማቋቋም የወጣው ደንብ ከፕሪቶሪያ ስምምነት በኋላ ተሽሮ ነበር። የብልጽግናው ጠቅላይ ሚኒስትር ፕሬስ ሴክሬታሪያት ቢሌኔ ስዩም የአጠቃቅ ስህተት እንደሆነ በተደጋጋሚ ሲናገሩ ለቢቢሲ ታውቀዋል። ህወሓት
ታዲያ ትላንት ባወጣው መግለጫ ንግግር ያልተደረገበትና ሁለቱ ተፈራራሚዎች ያልገለጹበት ነው ብሏል። የጠቅላይ ሚኒስትር ጽሕፈት ቤት ረቡዕ ዕለት ባወጣው መግለጫ ታዲያ የፕሬዝዳንቱ የስልጣን ዘመን በአንድ ዓመት እንዲራዘም የተወሰነው በቀረበው ሪፖርቱና የፌዴራል መንግስቱ በክልሎች ውስጥ ጣልቃ የሚገባበት ስርዓት ለመደንገግ በወጣ አዋጅና የትግራይ ክልል አስቸኳይ ጊዜ አሰራርን አስመልክቶ በጸደቀ ደንብ እንደሆነ ሲጠቅስ ቆይቷል። ህወሓት ግን ይህንን ጉዳይ እንደማልቀበል ወቁልኝ፣ አሁን ላይም የተፈጸመው ውሳኔ የተናጠል ውሳኔ ነው ሲል አስታውቋል። በአማራ ክልል በመጋቢት መጨረሻ ሳምንታት በተፈጸሙ ጥቃቶች 3 የጤና ባለሙያዎች ሲገደሉ 3 ባለሙያዎች መታገታቸው እንዲሁም ሌላ አንድ ሐኪም ደግሞ መታሰራቸው ተረጋገጠ። ሐኪሞቹ በደህንነት ስጋት ምክንያት ከአማራ ክልል ለቀው እየወጡ ሲሆን በአማራ ህዝብ ላይ የሕክምና አገልግሎት አደጋ ተደቅኗልም ተብሏል። በአማራ ክልል ውስጥ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ የተቀሰቀሰው ከ2015 በኋላ መጨረሻ ጀምሮ የጤና ባለሙያዎች ከባድ ዋጋ እየከፈሉ ነው ተብሏል። መጋቢት 24 በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ሐሙስ በተባለች አነስተኛ ከተማ የሚያገለግሉ 3 የጤና ባለሙያዎች ጨምሮ ሰዎች መገደላቸውን ቢቢሲ አረጋግጧል። በአካባቢው ግጭት እንደነበር አንድ የተጎጂ ቤተሰብ ለቢቢሲ የተናገሩ ሲሆን ከፋኖ ታጣቂዎች ትስስር ጋር ያላቸው የመገናኛ ብዙሃን ግጭቱ መካሄዱን ዘግበዋል ይላል ዘገባው። ባለሙያዎቹ በውጊያ የቆሰለ የፋኖ ታጣቂ አክመው በባጃጅ እየተመለሱ ሳለ ምራዊ ከተማ አካባቢ ቻይና ካምፕ የሚባል ስፍራ ሳይደርሱ ከባጃጅ ሹፌር ጋር እንደተገደሉ አንድ የሟች ቤተሰብ ለቢቢሲ አረጋግጧል። ሁለቱ የጤና ባለሙያዎች አብዮት ፋና ጤና ጣቢያ ወይም ሐሙስ ጤና ጣቢያ ባለሙያው ሲሆኑ አንደኛው ባለሙያ ደግሞ በግል ክሊኒክ የሚሰራ እንደሆነ ታውቋል። የጤና መኮንንና የ3 ልጆች አባት የሆነው ቤተሰባቸው ከሟቾች መካከል አንዱ የቤተሰብ አባል ተናግሯል። ነፍሴን አላውቀውም ሲሉ የቤተሰባቸውን ሞት የተረዱት ቅጽበት የገለጹት ግለሰብ የጤና ባለሙያ የቤተሰብ አስተዳዳሪና አጋዥ ነበር ብለዋል። የቤተሰብ አባሉ የጤና ባለሙያ ከጤና ጣቢያ ውጭ ለሕክምና እንዴት እንደወጡ ሲናገሩ በፋኖ ኃይሎች ኑ ተብለን በግዴታ ነው የሄድነው ብለዋል። እንዴት ሆኖ እንደሄዱ ግን እኔ እንጃ ሲሉም ተናግሯል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ረቡዕ መጋቢት 30 2018 ዓ.ም ባወጡት መግለጫ 3 የጤና ባለሙያዎች በጥይት ተመተው መገደላቸውን አስታውቀው ግድያው ማን እንደፈጸመው ግን ያሉት ነገር አልነበረም። ይሁን እንጂ ግድያው በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭቱ እየተስፋፋ ባለበት ወቅት የተፈጸመው አንዱ ጥቃት ሆኗል። ዶክተር ቴዎድሮስ ባለፈው የካቲት ወር ባወጡት ተመሳሳይ መግለጫ እስርና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን አስታውቀው ዶክተር ጸጋውን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች ከተወሰደ በኋላ ህይወቱ አልፎ መገኘት ጠቅሰዋል። የጤና ባለሙያዎቹ ማንኛውም ጊዜ ሊጠበቁና ሊያስፈልጋቸው እንዲሁም ሰው ሁሉ ህይወትን የሚያድኑ ስራዎቻቸውን ሊያከናውኑ ይገባል ሲሉ ማሳስበው ነበር። የዓለም ጤና ድርጅት ከክልሉ ዋና ከተማ በቅርብ ርቀት የተፈጸመው የጤና ባለሙያዎች ግድያ ገለልተኛ አካል ይመርምረው ሲልም ጠይቋል። ቢቢሲ ታዲያ ከሰሜን ሜጫ ወረዳ አስተዳዳሪ በጤና ባለሙያዎች ላይ ስለተፈጸመ ግድያ መረጃ ለማግኘት ተደጋጋሚ ጥረት አድርጌ ምላሽ አላገኘውም ብሏል። በአማራ ክልል የጤና ባለሙያ ላይ ባነጣጠረ ሌላ ክስተት ደግሞ 3 የደባርቅ ሆስፒታል ባለሙያዎች መታገታቸው ታውቋል። እገታው መጋቢት 29 2018 ዓ.ም ባለሙያዎቹ መድኃኒት ጭነው ወደ ሆስፒታል እየመጡ ሳለ በወገራ ወረዳ 44 በተባለ ቦታ ላይ መፈጸሙ ሆስፒታሉ ገልጿል። የእገታው ሰለባ ከሆኑት ውስጥ ብቸኛ የሆስፒታሉ የማህጸንና ጽንስ ስፔሻሊስት ሐኪም የሆኑት ዶክተር አስማራ ጌታነህ ይገኙበታል ተብሏል። የታጋቾችን ስም ዝርዝር ያወጣው ሆስፒታሉ የፋርማሲ ባለሙያው ታደሰ እውነቱና የአምቡላንስ ሹፌር የሆነው መሳፍንት ተሰበረ አብረው ይገኛሉ ብሏል። አንድ የሆስፒታሉ ሐኪም ስለ ፋርማሲ ባለሙያው ምስክርነታቸውን ሲሰጡ በጣም ጎበዝና ታታሪ ሰራተኛ ነበር ሲሉ ለቢቢሲ ተናግረዋል። ይህ እንደሚሆን ይታወቅ ነበር ያሉት ሐኪሙ በአካባቢው የጤና ባለሙያዎች በተለይም የአምቡላንስ ሹፌሮች ተደጋጋሚ እገታና ዝርፊያ ይፈጸምባቸዋል ሲሉ ተናግረዋል። አማራጭ የለም በቃ ምክንያቱም ምንም ነገር በሌለበት ህይወት ከአቅም በላይ ሲሆን ነው ወደ ሆስፒታል ሪፈር የምናደርገው። በዚህ ሰዓት ደግሞ የመጨረሻው ሐኪሙ ምንም አይደለም እነርሱም የአምቡላንስ ሹፌሮች ናቸው ሲል ተናግረዋል። 3 የአምቡላንስ ሹፌሮች አሉ። 3ቱም ተዘርፈዋል። 3ቱም እጃቸው ላይ ስማርት ስልክ አይታይም። ትንሿ ስልክ ነው የሚይዙት። ምክንያቱም እንደሚዘረፉ ስለሚታወቁ በፓንት ብቻ አስቀርተው ሌላ ሆስፒታል አድረው ያውቃሉ የሚሉት ሐኪሙ እገታው ድረስ ይሄዳሉ ተብሎ አልታወቀም ሲሉም የክስተቱን ክብደት ገልጸዋል። የደባርቅ ሆስፒታል ብቸኛ የተባሉ የማህጸንና ጽንስ ስፔሻሊስት ሐኪሙን ከ11 ወራት ቆይታ በኋላ መመደባቸውን የጠቆመ ሲሆን በቀን በአማካይ እስከ 3 ህጻናት በቀዶ ሕክምና በኦፕሬሽን ይወለዳሉ ብለዋል። የባለሙያ
ባለሙያዎቹ እገታ ለ4 ሚሊዮን ህዝብ አገልግሎት ለሚሰጠው የደባርቅ ሆስፒታል ማህበረሰብ ላይ ጫና አለው ብለዋል። ለሚቀጥሉት 6 እና 7 ወራት አንድ ስፔሻሊስት ሐኪም አይታይም በማለት በደህንነት ስጋት ምክንያት የባለሙያዎቹ ጥረት እንደሚኖር በእርግጠኝነት ተናግረዋል። ደባርቅ ሆስፒታል እገታው በማንና ለምን እንደተፈጸመ ሳይጠቅስ ባወጣቸው ጠንከር ያሉ መግለጫዎች ባለሙያዎቹ ብቻ ሳይሆኑ የታገቱ ማህበረሰቡም ነው ብሏል። ስሜ አይጠቀስ ያሉ የሆስፒታሉ ቀዶ ሕክምና ባለሙያ እገታው ከገንዘብ ጋር የተያያዘ ነው የሚል እምነት እንዳላቸው በአካባቢው የማስለቀቂያ ገንዘብ በመጠየቅ የሚፈጸም እገታ የተለመዱ መሆናቸውን በመግለጽ የስርዓቱን መላላት በመጠቀም ይመስለኛል ብለዋል። ቢቢሲ ከሆስፒታሉ የስራ ኃላፊዎች ስለ እገታው ተጨማሪ መረጃ እንዲሁም አጋቾችን የማስለቀቂያ ገንዘብ ጠይቀው ከሆነ ለማወቅ በተደጋጋሚ ሙከራ አድርጎ መልስ አላገኘውም ብሏል። የአማራ ሐኪሞች ማህበር ፕሬዚዳንት ዶክተር ታደሰ ፈንታ በክልሉ ባለው ጦርነት የጤና ባለሙያዎች ዛቻ፣ እገታ፣ ግድያና የመሳሰሉ ጥቃቶች እየደረሱባቸው ነው ሲል ለቢቢሲ ቃሉን ሰጥቷል። ባለሙያው እከሌን አከምክ እየተባሉ ጥቃት እንደሚፈጸምባቸው የጠቆሙት ዶክተር ታደሰ የጤና ባለሙያው ቀጥታ ተጠያቂ ሆነው በጦርነቱ የቆሰሉ ሰዎችን በማከሙ በወገንተኛነት እየተፈረጀ ነው ብለዋል። የጤና ባለሙያዎች በተፋላሚ ኃይሎች ፍረጃና አግተው ገንዘብ ለመቀበል የሚንቀሳቀሱ ኃይሎች ኢላማ ሆኗል ይላሉ። ጉዳት ከደረሰባቸው በኋላ ወደ ጤና ተቋም ነው የሚመጡት። በጤና ስርዓቱ ደግሞ እንዲህ አድርግ እንዲህ አታድርግ ሊል የሚችል ደግሞ ኃይለኛ ማን ነው? ኃይሉን የያዘው እንዴት መስራት እንዳለበት ማዘዝ ይፈልጋል ሲሉም የጤና ባለሙያዎች ጫና ውስጥ ገብተዋል ብሏል። በአማራ ክልል ግጭት የጤና ባለሙያዎች ከዛቻ ጀምሮ መጠነ ሰፊ ጥቃቶች እንደሚፈጸሙባቸውና የሰብአዊ መብት ድርጅቶች ሪፖርት ያመላክታል። ቢቢሲ ታዲያ በክልሉን ጤና ቢሮ ኃላፊ ለ2 ቀናት ለማነጋገር ጥረት አድርጌ አልተሳካልኝም በማለት ዘግቧል። የብሪታንያው ጠቅላይ ሚኒስትር ከሆርሙዝ ጋር በተያያዘ ስለ ወታደራዊ አማራጭ መወያየታቸውን ገለጹ። የኢራን ፓርላማ ደግሞ የአሜሪካና የእስራኤል መርከቦች በሆርሙዝ ወሽመጥ በኩል እንዳያልፉ ሊያግድ ነው። ፓኪስታንና ፈረንሳይ በሊባኖስ እስራኤል የምትፈጽመውን ጥቃት ከፍተኛ የተኩስ አቁም ጥሰት ነው ብለውታል። በተለይም በመካከለኛው ምስራቅ ጉዞ እያደረጉ ያሉት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ለማድረግ ስለሚፈልጉት ወታደራዊ አቅሞች እንዲሁም ሎጂስቲክስ ከፕሬዚዳንት ትራምፕ ጋር መነጋገራቸውን ተናግረዋል። በፖለቲካዊና ዲፕሎማሲያዊ እቅድ ላይ እየሰራን ነው፣ ነገር ግን ወታደራዊ አማራጮች በወሽመጡ በኩል መርከቦች ለማንቀሳቀስ ስለሚያስፈልገው ሎጂስቲክስ እየተመለከትን ነው ማለታቸው የዜና ወኪሉ ሮይተርስ ዘግቧል። በዚህ እንቅስቃሴ ውስጥ የሚሳተፉ ሀገራት ጥምረት እንዲኖር እየሰሩ መሆኑን አክለው ተናግረዋል። ጠቅላይ ሚኒስትሩ ትላንት ምሽት ከፕሬዚዳንት ትራምፕ ጋር ያደረጉትን ውይይት ትኩረትም ይህ ጉዳይ እንደነበር አክለው ገልጸዋል። ጠቅላይ ሚኒስትሩ በተጨማሪ መረጃዎች ግን ሳይሰጡ አልፈዋል ይላል ቢቢሲ። ይህ በእንዲህ እንዳለ የኢራን ፓርላማ የአሜሪካና የእስራኤል መርከቦች በሆርሙዝ ወሽመጥ በኩል እንዳያልፉ ሊያግድ መሆኑን አስታውቋል። በባህረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኝ የሆርሙዝ ወሽመጥ ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ የሚቀጥለው ሳምንት ድምጽ ይሰጥበት እንደሆነ ታውቋል ሲል ቢቢሲ ዘግቧል። በዚህ እቅድ ውስጥ ከአሜሪካና ከኢራን ጋር ግንኙነት ያላቸው መርከቦች በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሀሳብ እንዳተካተተበት ፋርስ የዜና ወኪልም ዘግቧል። የሆርሙዝ ወሽመጥና በፋርስ ባህረ ሰላጤ አካባቢ ያለው ደህንነትና ዘላቂ ልማትን ለማረጋገጥ በሚል በተዘጋጀው በአዲሱ እቅድ መሰረት በመርከቦች እንቅስቃሴና የሚገኝ ገቢን በተመለከተ ጉልህና ለውጥ እንደሚኖር የፓርላማ የሲቪል ኢንጂነሪንግ ኮሚሽን ኃላፊ ገልጸዋል። ኃላፊው ለፋርስ ዜና ወኪል እንደተናገሩት የሆርሙዝ ወሽመጥ የሚተዳደርበትን አዲሱን አሰራር የተመለከተው እቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናል ብሏል። ባለስልጣኑ ጨምሮም የኢራን መንግስት በሆርሙዝ ወሽመጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች ተካተዋል በማለት ጠቅሰዋል። ይህ በእንዲህ እንዳለ ፈረንሳይና ፓኪስታን በአጠቃላይ እስራኤል የምትፈጽመው ጥቃት በአሁኑ ላይ በሊባኖስ ላይ የተኩስ አቁም ከፍተኛ ጥሰትን ያረሰ ነው ብሏል። የፓኪስታንና የፈረንሳይ ውጭ ጉዳይ ሚኒስትሮች ሊባኖስ ውስጥ እየተፈጸመ ባለው ከፍተኛ የተኩስ አቁም ጥሰት እየተሰማቸውን ስጋት ገልጸዋል ይላል ቢቢሲ። የፈረንሳይ ውጭ ጉዳይ ሚኒስትር ጄን ኖይል ባሮት ከፓኪስታን አቻቸው መሐመድ ኢሻቅ ጋር ባደረጉት ውይይት አገራቸው የፓኪስታን የሰላም ጥረት እንደምትደግፍ አስታውቀዋል። ዲፕሎማሲያዊ ጥረቱ በቀጠናው ዘላቂ ሰላምና መረጋጋት ሊያመጣ እንደሚችል ጠቅሰዋል። የፓኪስታን ውጭ ጉዳይ ሚኒስትር በኩል ባወጣው መግለጫ ሁለቱ መሪዎች በሊባኖስ እየተፈጠረ ያለውን ከፍተኛ የተኩስ አቁም በተመለከተ ስጋታቸውን ገልጸዋል ብሏል። የተኩስ አቁም በሙሉ በሙሉ መተግበርና ስምምነቱ ማክበር ስላለው አስፈላጊነትም አጽንኦት ሰጥተዋል ብሏል። የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች ይህንን ያሉት አሜሪካና ኢራን በመጪዎቹ ቀናት ፓኪስታን ውስጥ የሚያደርጉትን የሰላም ንግግር እየተጠበቀ ባለበት ጊዜ ነው። ድርድሩ የመካሄዱ ጉዳይ ግን ጥርጣሬ እየተነሳበት ይገኛል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ